እናለቅሳለን። በዚህ ዓለም ማልቀሳችን የሚጠበቅ ነው። ብዙ ሰው መከራ ተቀብሎ ይሆናል። እንደኔ ግን የሚሆን የለም። ተደጋጋሚ ሰው የሚከዳኝ እኔ ነው፣ ተደጋጋሚ ቅድ የሚከሽፍብኝ እኔ ነኝ ልንል ይችላለን። ልናለቅስ ስለመጣን ነው። ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፌስሑ። ዛሬ የሚያለቅሱ ሰዎች ንዑዳን ክቡራን ናቸው፣ እነሱ ደስ ይሰኛሉና። ስለዚህ ጌታ ምን አለ? ለምንድን ነው ጌታ እንድናለቅስ የፈለገው? በልቅሷችን ወደዚያኛው ቤታችን እንድንመለስ ስለሚፈልግ ነው። ሰው ምን ይላል? ይጎላል ማለት ነው። ሰው ይጎላል። ያ ትልቁ ተራራ እንጦንስ እንኳን አንድ ቀን ጎሎ የለም። አባ መቃርስም አንድ ቀን ጎሎ ያውቃል። ጎለን እንገኛለን። ያ ሙሉነት የሚመጣው ግን ክርስቶስ ሲያድርብን። እተው በሰላም ግቡ ነው አይደለም? በአማርኛ በሰላም ግቡ ነው። ሲፈታ ዲያቆኑ ይላታል ማለት ነው። ቅዳሴ ተቀድሶ ወንጌል ተምረን ጸሎተ ንስሐ ተደግሞ ስጋው ደግሞ ተቀብለን የማጠቃለያ ጸሎት ተደርጎ ካህኑ የማሰናበቻ ቡራኬ ባርኮ ሲጨርስ የመጨረሻዋ ቃል በሰላም ግቡ የምትል ናት ማለት ነው። ዲያቆኑ በዜማ ይላታል፣ እኔም ልበላት የማጠቃለያ ትምህርታችን ስለሆነች እትዉ በሰላም ይላል። በሰላም ግቡ ማለት ነው። እንግዲህ በሰላም ግቡ የሚለውን እኛ ለዚህ አብይ ጾም አንደኛው አብይ ጾም ስንማማር ስለቆየን ወደ ትንሣኤ በሰላም ያግባችሁ ብለን እንጠቀመዋለን። ሁለተኛው ደግሞ እዚህ የመጣችሁ እንግዶችም ስላላችሁ የምትሄዱ ከሆነ በሰላም ግቡ ይሆነናል። ሶስተኛ ደግሞ ዛሬ እዚህ አዳራሽ ውስጥ እየተማርን ስለሆነ ወደ የባታችሁ በሰላም ግቡ ይሆነናል። የመጨረሻው በሰላም ግቡ ዋናው ይሆናል ማለት ነው። እንግዲህ በሰላም ግቡ የተባለው ምንድነው ስንል ከቅዳሴው መቼም እንዲያው ቤተ ክርስቲያን መተን ወደ ቤት በሰላም ግቡ የሚል ምርቃት ሊሆን አይችልም። ዋናው ነገሩ ሌላ ቤት ስላለን ወደዚያ ግቡ ነው። ስለዚህ በአማርኛ ፊት ትርጉማ ወርቁ መጀመሪያ ተነግሮ ወደ ሰብ ልንሄድ ነው እንጂ ወደ መንግስተ ሰማያት በሰላም ግቡ ነው ፍቹ። ወደ መንግስተ ሰማያት በሰላም ያግባችሁ ነው ትልቁ ነገር። እና ደግሞ የሰው ልጅ እንደሳተ፣ እንደጎደለ፣ እንደወደቀ፣ እንደተነሳ ስለሆነ አሁን አስቀድሳችሁ ደግሞ መንገድ ላይ ጎደሎ አይግጠማችሁ፣ ሳትስቱ በሰላም ግቡ። ሰው እኮ አስቀድሶ ሊሳደብ ይችላል ወጥቶ፣ አስቀድሶም የማይሆን ነገር ውስጥ ሊገባ ይችላል በዕለቱ እንደወጣ እና ይቺ ጸጋ እግዚአብሔር፣ ይቺ ረድኤተ እግዚአብሔር፣ ይቺ ሰላም ጠብቃችሁ በሰላም እቤት ያደርሳችሁ። እንዳስቀደሳችሁ የዲያብሎስ ፈተና ሳይገጥማችሁ በሰላም እቤት ግቡ ነው ለጊዜው ሲመርቃቸው። ዋናው እና መሰረታዊ ነገር ግን ያስቀደሳችሁበትን ዓላማ እግዚአብሔር ይስጣችሁ ነው። ያስቀደስነው ደግሞ መንግስተ ሰማያት ለመግባት ነው። ቅዳሴ የድህነት በር ነው ያልነው ለዚህ ነበረ። ስለዚህ መንግስተ ሰማያት በሰላም ግቡ መሆኑን ማረጋገጫው በጣም ብዙ አለ፣ በኋላ የምናመጣው። መንግስተ ሰማያት በሰላም ግቡ ነው። ወደ ቤታችሁ በሰላም ግቡ ይላል። እንግዲህ መንግስተ ሰማያት ቤታችን ናት፣ የኛ ቤታችን ናት። እዛች በሰላም ግቡ። አሁን እንደዚህ ከሆነ መንግስተ ሰማያት ግቡ የምንባለው ይህ ዓለም ምን ስለሆነ ነው ወደሚል ነገር ልውሰዳችሁ። መንግስተ ሰማያት ግቡ የተባልነው ይህ ዓለም ምንድን ነው? አሁን ማንኛውም መልካም ስራ ወይም ክፉ ስራ የሚመነጨው ስለ ዓለም ካለን እይታ ነው የሚመነጨው። ዓለምን የምናይበት ማያ መነጽራችን የሰው ልጅ የሚሰራውን ስራ ብቻ ሳይሆን ማንነቱን የሚወስነው አንድን ነገር የሚያይበት መነጽር ነው።
የሚያይበት መነጽር ነው። ለምሳሌ ገለህ ተጸድቃለህ ያለው ሰው መግደል ምን አድርጎ ነው የሚያየው? መጽደቅ ነው፣ አክሊል መቀበያ ነው። ስለዚህ አንድ ሰው አይኑ ነው የሚወስነው ማለት ነው። አንድ ሰው አሁን ቀይ መነጽር ቢኖረው በውጭ ያሉት አረንጓዴ ዛፎች ሆኖ ምን ሆነው ነው የሚታዩት? ቀይ ሆነው ይታዩታል። መነጽሩ ጥቁር ከሆነ ደግሞ ጥቁር። እኔ አንድ ቦታ ሄጄ አይቻለሁ። በመኪና እየተጓዝን የመኪናው ምንድን ነው የምትሉት? ይሄ ፊት ለፊት ያለው ምንድን ነው የሚባለው? ሾፌሩ የሚቀመጥበት ምንድን ነው የሚባለው? በቃ ይሁን እሱ ማለት ነው። እና የእሱ መስታወት እንደ አረንጓዴ ነው የተቀባና አረንጓዴ ተቀብቶ ያሳያል። ያው ያየሁት ግብፅ ነው። ግብፅ ሄጅ ሳለ ነው አምናና ሳየው እናንተ እንዴት ያለ ሀገር ነው! በቃ ለምለም እላለሁ። ለካ የመኪናው መስታወት ነው የሚቀልድብኝ ማለት ነው። አረንጓዴ ግብፅ ደግሞ እንዲህ ትሆናለች እንደው ብዬ በኋላ ወተን ብናይ የለም። እና መስታወቱ ዓለሙን ሁሉ አረንጓዴ እያደረገ ሲያሳየን ዋለ እላችኋለሁ። እና መነጽር የምናይበት አይናችን ማንነታችንን ይወስናል። አንዱን ፈላስፋ ሶቅራጥስን ይመስለኛል፣ ከአርስቶትልና ከሶቅራጥስ አንዱ ነው። ከተሳሳቱ ግን ሶቅራጥስ ይመስለኛል፣ ያደላብኛል። ፍልስፍና ስለሆነ ይመስለኛል ማለት ይቻላል። ከጠፋ ቃለ እግዚአብሔር ነው ይመስለኛል የማይባል እና ሶቅራጥስን ሂዳ አንዷ መልክህ ሲያስጠላ አለችው። ምን ብሎ መለሰላት? በዛገው መነጽርሽ አይተሽኝ ነው አለት። እንግዲህ የእሱ መልኩ ምንድነው? ጥበቡ ነው። የሶቅራጥስ መልኩ ጥበቡ ነው። እሱን አልታየሽም ማለቱ ነው። ስለዚህ አይን የምናየውን ነገር አበላሽቶም እንዲህ የሚባል ተረትም አለ። በድመት አይን ሁሉም ሳምባ ነው ይባላል። ሳምባ ስለምትበላ ወይም ጣፊያ ነው ማለት ትችላላችሁ። ሁሉም ነገር ሳምባ መስሎ ይታያታል ማለት ነው። ሰው የሚያይበት መነጽር ከተበላሸ በጣም ችግር ነው። የንጉሥ ልጅ ሐዘን ቢሉት ምን አለ ነው? አደን አለ ይባላል። ምክንያቱም የንጉሥ ልጅ ሐዘን አያውቅም። የቱላችሁ ነው ብሎ ሐዘን ቢሉት አደን፣ አንተ ሐዘን ነው ያልነ አደን፣ ሐዘን ነው የምንል አደን አይሰማም። ምክንያቱም እሱ የሚያውቀው እየታደነ ሲዝናና፣ አውሬ እያደኑ ሲያዝናኑት፣ እያደኑ አምጥተው ሲያበሉት ነው እንጂ አዝኖ አያውቅም። ስለዚህ ሰው በመነጽሩ ነው የሚያየው ማለት ነው። እና መነጽራችንን ማስተካከል እንዴት ያለ ሸጋ መሰላችሁ? እስኪ እንደው 30 ሰከንድ ልስጣችሁና ይህ ዓለም ለእኔ ምኔ ነው ብላችሁ አስቡ። እስኪ አስቡ። ይህ ዓለም ለእናንተ ምንድን ነው? እሺ 1 ደቂቃ ልስጣችሁ። ብር ምንድን ነው? ብር ምንድን ነው ለራሱ? ብርንም እስቲ ያስቡት። እድሜ ምንድን ነው? ብር ምንድን ነው? መኖር ምንድን ነው? ሰው ምንድን ነው? እስኪ አስቡ ጥቂት። እንቅልፍ ምንድን ነው? ምግብ ምንድን ነው? አስቡ። 1 ደቂቃ በጣም ረዘም አይደል? ስራ ሲሰሩበት እንደዚህ ነው። ለማይሰራ ሰው ደግሞ እንዴት ነው? እኔ የሚገርመኝ ብዙ ሰው መኪና ሲያሽከረክር መብራት አለ። ስንት ደቂቃ ናት? 1 ደቂቃ ነው 30 ሰከንድ ናት። ትዕግስት የሚባል ሰው የለውም ብዙ ሰው ሳይ ማለት ነው። እኔንም የሚያሽከረክሩኝ ሰዎች ነው መቼስ የማየው። እንግዲህ ሌላ ቀን አንወስድም እንዳይሉኝ እግዚአብሔር ይቅር ይበለኝ። አሁን ቁጭ ብሎ ሰው 30 ደቂቃና 1 ሰዓት ወሬ የሚያወራው ሰው የትራፊክ መብራት ላይ ግን ትዕግስቱ ልቅ፣ ከዛ ወዲያው ይቀጣል ማለት ነው። ትራፊኮች ልከውኝ አይደለም እንደው ግን ሰው ትዕግስቱ እንደው እየገረመኝ እኮ ነው ማለት ነው። እና ትንሽ ደቂቃ ሲሰዳደብ መኪና የሚነዳ ሰው የሚሳደበውን ስድብ ተውት። በቃ ፋብሪካ የማያመርተው በቃ አንደንባራ፣ አንትውር፣ አንተ አስተውላ አትሄድም፣ ምነባገኘው ፈጠፍጥ ነበር ሲባባል ነው የሚውል ማለት ነው። ትንሽ መታገስ አቅቶት ማለት ነው። ትዕግስት እንደው ሰው ይሳደብና ይቅርታ ይላል ያሳፈረውን ሰው ማለት ነው። ሰው ይታዘበናል ማለትም አለ አንዳንድ ጊዜ ማለት ነው። እሺ ለማንኛውም 1 ደቂቃ በጣም ትልቅ ሆነችብን። ይህ ዓለም ለእኛ ምናችን ነው? እስኪ አንድ ጊዜ በሉ ሁላችሁ። አሁን ሰው ይህ ዓለም የመጨረሻዬ ነው ብሎ የሚያስቡ አሉ። በቃ ይህ ዓለም ምንድን ነው ላይፍ አፍተር ዴይዝ የሚባለው ከሞት በኋላ ህይወት የለም የሚሉት ሰዎች
እነሱ ይህ ዓለም መጨረሻዬ ነው። አሁን ይሄ ሰው ምንድን ነው የሚያደርገው? ይህ ዓለም መጨረሻዬ ነው ያለ ሰው በጣም ከባድ ነው። ከዚህ በኋላ ህይወት የለም ካለ በቃ ይሄ ሰው ተስፋ የቆረጠ ነው። ቢገልም ምንም ቢል ጽድቅ ቢሰራ ባይሰራ ሰውን ሰው ቢገለው ግድ አይሰጠውም። አያችሁ፣ ይሄ ራሱ የማንነት ትርጉም ያመጣል ማለት ነው። ዓለም መጨረሻችን ናት፣ በቃ ከዚህ በኋላ ህይወት የለም ካለ አኗኗሩ እንደ በሬ ይሆናል ማለት ነው። እንደ እንስሳ ይሆናል ፍርድ የለብኝም ካለ። ስለዚህ ስለ ዓለም ያለን ግንዛቤ ነው ህይወታችንን የሚወስነው ማለት ነው። ስለ ብር ያለን አመለካከት ብር ላይ ያለንን አቋም ይወስናል። ስለ ብር ሁሉ ነገር ነው ብሎ ካሰበ አንድ ሰው በቃ ሲተኛ ብር፣ ሲያስብ ብር፣ ሲናገር ብር፣ ሲያገባ ብር፣ ጓደኛ ሲሆን ብር፣ ቤተክርስቲያን ሲመጣ ብር፣ ሁሉ ነገሩ ብር። በቃ ከእግር ጥፍሩ እስከ ራስ ጠጉሩ ደሙ ራሱ ቢታይ ብር፣ ሁሉ ብር ነው የሚለው። ገንዘብ ሁሉ ነገሬ ነው ብሎ ያሰበ ማለት ነው። ስለዚህ አንድ ሰው እንደውን የት ልንገራችሁ፣ ስለ አንድ ነገር የሚያስብበት መነጽር ማንነቱን ይወስናል። የሞተ ሐሳብ የሞተ ማንነትን ያመጣል። ሕያው ሐሳብ ደግሞ ሕያው ማንነትን ያመጣል። ስለዚህ ይቺ በሰላም ግቡ የምትባለው አዋጅ ስለ ዓለም ያለንን አስተሳሰብ የምትቃኝ ናት ማለት ነው። ዓለም ለእኔ ምንድን ነው? ምግብ አሁን ለእኛ ምንድን ነው? አሁን እኔና እናንተ፣ ለእኔና ለእናንተ አሁን ለምሳሌ አሁን ስላለንበት ሁኔታ ነው የማወራው። ምግብ አሁን ለእኔና ለእናንተ የደስታ ምንጫችን ነው አይደል? የደስታ ምንጫችን ነው። ለሌሎች ለቅዱሳን አባቶች ደግሞ የስጋ ማቆሚያ ነው። ስለዚህ እኛ የደስታ ምንጫችን ስለሆነ ቅመሙ ሲጎል እንበሳጫለን፣ የሆነ ነገር ሲያንሰው እንበሳጫለን፣ የሆነ ነገር ሲሆን እንበሳጫለን። መኖሪያዬ ነው ብሎ ያሰበ ሰው አሰር ገብስም ይበላል፣ ቂጣ ይበላል፣ እንጀራው አይን ባይበለው ግድ የለውም፣ ስኳር ባያገኝ ግድ የለውም። ውሃው ጤና እንደሚሆን ካረጋገጠ ለምሳሌ ምንድን ነው ቢደፈረስ እንኳ ግድ የለውም። አሁን አባ ገብረ ክርስቶስ የሚባሉ ኢትዮጵያዊ ጻድቅ ምንድን ነው ያደረጉት? አረንጓዴ የሰራውን ውሃ እየጠጡ ኧረ እባክዎትን የጠለለ ውሃ ይጠጡ ሲባሉ ለአህያ ይሄ ምን አነሰው ይላሉ። እኔ አህያ ነኝ ብለው ነው የሚያስቡት፣ እንስሳ ነኝ እኔ ብለው ራሳቸውን ስለናቁ የጠራ ውሃ በብርጭቆ በምናምን አይመጣላቸው። ስለዚህ ምግብ ለነዚያ መኖሪያ ነው። ምግብ መኖሪያ ነው። በቃ ከቆምኩ ይበቃኛል ላለ ሰው ምግብ አያሻሽልም። ስለ ልብስም ቢሆን እሱ ነው፣ አመለካከታችን ነው። ልብስ ማለት ነውርን የሚሸፍን ነው ብሎ ካሰበ ሰው ፋሽን በወጣ ቁጥር ልቡ ፈርጦ አይሞትም። ልቡ ፍርጥ ብሎ እኮ ነው አሁን ሰው የሞተው ማለት ነው። ሰው እንዴት መከራ እንደሚያይታችሁት ሲቋጥር፣ ሲፈታ፣ ሲያንዘላዝል ነው የሚውለው እኮ በቃ እንደ አህያ ውርንጫ ገመድ ነገር በዚህ ሲያንጠለጥል በዚህ ሲለው መከራውን አሁን መከራውን ነው። እና ሰው አሁን እንግዲህ ሰምታችኋል አይደለም? በዓለም ከፍተኛው የዓለም ወጪ አንደኛው ኮስሞቲክስ ነው፣ ሁለተኛው የጦር መሳሪያ ነው። በዓለም ላይ ከሚወጡት ወጪዎች ማለት ነው ሰው የሚቀባባው ነገር ማለት ነው። መከራውን አይቶ ነው መከራውን እናቴ መከራውን ነው የሚያየው። አመለካከቱ እኮ ነው፣ አመለካከቱ ነው። እኔ አሁን ሳልቀባም ውብ ነኝ ብሎ ካሰበ አንድ ሰው ያን ሁሉ ነገር አያከስርም። እኔ ኢትዮጵያ ሕዝብማ እንዲያ ሁሉ መከራውን ሲብለጨለጭ እንደው ምኑን በልቶ እያደረሰ እንደው ሰውማ ሀብታሙ ነው አሉነት። ደግሞ ከዚሁ ከኢትዮጵያ ኑሮ ውድነት ለቅባት ተወጥቶለት ማለት ነው። እና እኔ የምነግራችሁ ያለ አመለካከታችን እጅግ አድርጎ ማንነታችንን ይወስናል። ዓለም ለእኔ ምኔ ነው ብሎ ማሰብ። ከቃሉ ጋር ናችሁ? አሁን እንቅልፍ ደስታው የሆነ ሰው አለ። ደስታው በቃ እኔ በቃ ካልተኛው ደስ አይለኝም ብሎ ዝም ብሎ እንዳንባዛ እናቴ እንደዛ ብሎ የሚነቃ ሰው አለ። አሁን ጠዋት አመለካከቱ ነው ሰው የሚያስተኛው። አሁን ሰው ሰይጣን እንትን ይሁን እስቲ ሰይጣንም ሊሆን ይችላል። የመጀመሪያው ግን አመለካከቱ ነው። ስለ እንቅልፍ ያለን አመለካከት፣ እንቅልፍ ደስታ አይደለም። እንቅልፍ ማረፊያ ነው። ማረፊያ በቃ ስጋዬ እንዲያርፍ የሚያደርገው ነው። እንደዚያ ብሎ ላሰበ ሰው አሁን አባቶቻችን ብዙዎቹ እንደው የድሮዎችን ጻድቃንን ተዋቸው።
አሁን የምናውቃቸው እንኳን ትልልቅ አባቶች አሉ፣ አረጋውያኑ በተጋድሎ የበሰሉት። እነሱ አሁን ዝም ብለው ሲጸልዩ አድረው ከጉልበታቸው ላይ አንገታቸውን ጣል አድርገው ትንሽ አርፈው ይለቃቸዋል። ድካም ማረፊያ ነው ብለው ስላሰቡት ነው። ስጋዬን ካሳረፍኩት በቃኝ ብለው። ቅዱስ አርሳኔዎስ የሚባል ቅዱስ አባት ወደ ምስራቅ ዞሮ ጸሎት ይጀምርና ፀሐይ ወጥታ ማለት ነው፣ ፀሐይቱ ሲጸልይ ውሎ ፀሐይቱ ገብታ ሲጸልይ አድሮ ፀሐይቱ ተመልሳ በምስራቅ ስትወጣ ንሳ መክፈልተከ ኦሃካይ ስጋ፣ አንተ ክፉ ስጋ እስኪ ድርሻህን ትንሽ እንካረፍ ብለው ትንሽ አርፈው ይነሳ ነበር ቅዱስ አርሳኔዎስ። ስለዚህ እንደዚህ አመለካከታችን እጅግ አድርጎ ይወስነዋል። ለምሳሌ አንድ ሰው ጓደኛ ሲያበጅ፣ ጓደኛ ዝም ብሎ በቃ ጓደኛ ወንድ ከወንድ ሴት ከሴት በቃ ጓደኝነት፣ ጥሩ ጓደኝነት እንደ ዳዊት እንደ ሳኦል ልጅ ጓደኛ ሲያበጅ አንድ ሰው እኔ ሁልጊዜ ለምሳሌ ቅዱስ ጳውሎስ እንዲህ ይላል፣ ከማንም ሰው የፍቅር ዕዳ አይኑርባችሁ ይላል። የፍቅር ዕዳ አይኑርባችሁ ማለት እናንተ ስለመውደዳችሁ እንጂ ሰውየው እናንተን ስለመውደዱ ግድ አይስጣችሁ ማለት ነው። እናንተ ብቻ ሰውየውን ስለመውደዳችሁ ጣሩ፣ እሱ እናንተን መውደዱን ግን እያረጋገጣችሁ አትኑሩ ነው። ስለዚህ አሁን ምን መሰላችሁ? አሁን ጓደኛ ሲያበጅ አንድ ሰው ለመወደድ ብሎ ጓደኝነቱን ከጀመረው አመለካከቱ አይወደኝም መሰል አትወደኝም መሰል እያለ ሁልጊዜ መከራውን ሲያይ መኖሩ ነው። እሱ ብቻ ለመውደድ ብቻ ብሎ ከኖረ ግን የፈለገ ቢያደርጉት አይቀየምም። ስለዚህ አመለካከታችን እጅግ አድርጎ አይምሯችን እጅግ አድርጎ ማንነታችንን ይወስናል። ስለ ዓለም ያለን አመለካከት ዓለምን ለመናቅም ለመጠቀምም ለመጎዳትም በዓለም ይጠቅመናል። እንደሱ ነው። እሺ አሁን ዓለም ለኛ ምናችን ነው የሚለውን ኦርቶዶክሳዊ ሐሳብ ትንሽ ልጨምርላችሁ። ዓለም ለኛ ምናችን። አሁን ይሄ እንደው ስለ ዓለም ያለን አመለካከት ቀላል እንዳይመስላችሁ ነው። ስለ ዓለም ያለን አመለካከት አሁን ዓለምን በሙሉ የሚያበጣብጠው ብትሉ የሚያሸበርቀው ብትሉ ዓለም ላይ ያለው ነገር በሙሉ የርዕዮተ ዓለም ወይም የቪው ውጤት ነው። ወርልድ ቪው የሚባለው ዓለማዊ እይታ ርዕዮተ ዓለም የሚባለው እጅግ አድርጎ ወሳኝ ነው። ካፒታሊዝም፣ ሶሻሊዝም፣ ኢንዲቪዥዋሊዝም የሚባለው በሙሉ ሂውማኒዝም፣ ሊበራሊዝም የሚባለው ይሄ ሁሉ አመለካከት ነው። ይሄ ነው ዓለምን እኔ በልጥ የሚያሻኩተው ሀያላን መንግስታትን ሳይቀር እሱ ነው። አመለካከታቸው የምልከታ የበላይነት ነው ዓለምን የሚበጠብጠው። የምልከታ የበላይነት ምን ያመጣል? የጥቅም የበላይነትን ያመጣል። ራስ ወዳድነትን ያመጣል። የሁሉ የተወለደው ለዚህ ነው። አሁን ለኛ ዓለም ግን ምናችን ነው? እሺ ለኛ ይሄ ዓለም ምናችን ነው? የእንግድነት ቤታችን ነው። ይህ ዓለም ለኛ የእንግድነት ቤታችን ነው። ቅዱስ ዳዊት መዝሙር 38 ቁጥር 13 ላይ ሲናገር እኔ በምድር ላይ እንግዳ ነኝ፣ እንደ አባቶችም መጻተኛና ስደተኛ ነኝ ይላል። እኔ በምድር ላይ እንግዳ ነኝ፣ እንደ አባቶችም መጻተኛና ስደተኛ ነኝ ይላል። ስለዚህ እኛ በምድር ላይ ምንድነን ተብለን ብንጠይቅ ይሄ ምድር የእንግድነት ጊዜያችን ነው። የእንግድነት መኖሪያ ነው። ማንም ሰው የተሾመም የሚገዛም ሀብታምም ድሃም የተማረም ያልተማረም በዚህ ምድር ላይ ሁሉም ሰው እንግዳ ነው። እንደ አባቶቼ ያለው እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 34 ላይ ኦሪት ዘፍጥረት ምዕራፍ 21 ቁጥር 34 ላይ አብርሃምም በፍልስጤም ምድር እንግዳ ሆኖ ብዙ ዘመን ኖረ ይላል። አብርሃምም በፍልስጤም ምድር እንግዳ ሆኖ ብዙ ዘመን ኖረ። አብርሃም ሀገር የሌለው ሆኖ አይደለም። ሀገሩ ባቢሎን ወይም ሜሶፖታሚያ በጣም የለመለመች ጤግሮስና ኤፍራጥስ የሚያለመልሟት ገነት ናት ተብላ የምትጠረጠር ምድር ነበረች። አብርሃም የመጣበት የአባቱ ሀገር። ስለዚህ የተሻለ ሀገር ፈልጎ አይደለም የመጣው።
እንግዳ አለመሆን ይበልጥ እንግዳ አለመሆን ነው የመጣው። እንግድነታችን የመጣ ይሄ የኛ ዓለም አይደለም፣ ዓለማችን አይደለም፣ የኛ ሀገር አይደለም። ይሄ የእንግድነት ጊዜያችን ነው። ማንም ሰው በምድር ላይ እንግዳ ነው። እንግዳ ከሆነ ምንድን ነው? ደርሶ ሄጅ ነው ማለት ነው። የምንመለስበት ሀገር አለ። ስለዚህ ቅዱስ ዳዊት ምንድን ነው ያለ? እኔ በምድር ላይ እንግዳና ስደተኛ ነኝ። ከዛ ምን አለ? ስህተኒ ከመአይርፍ ዘእንበለ እሁር ሀበ ኢይገብ፣ ወደማልመለስበት ሀገር ከመሄድ ያስቀድሞ አርፍ ዘንድ እረፍትን ስጠኝ አለ። ወደማልመለስበት ሀገር ከመሄድ በፊት እረፍትን ስጠኝ። ስለዚህ የማንመለስበት የምንሄድበት የኛ ሀገር አለ። ስለዚህ ይህ ዓለም ሀገራችን አይደለም። አሜሪካዊም ሁን፣ ጃፓናዊም ሁን፣ ኢትዮጵያዊም ሁን፣ ወሎዬም ሁን፣ ጎንደሬም ሁን፣ ጎጃሜም ሁን፣ ሸዋም ሁን፣ ይህ ዓለም ሀገራችን አይደለም። እንደ ጭንቅላት ጥበት ተሰፍተ ተጠበል ልታስብ ትችላለህ። የኛ ሀገር እንዲው ከዚህ ዘረኛ ዓለምስ መድኃኔዓለም ቢወስደን ሰብስቦ እንዲው እውነቴን በጣም ይሄ የኛ ሀገር አይደለም። አጠቃላይ 7ቱ አህጉር በሙሉ ለአንተ በወራሽነት ቢሰጥህ ሀገር አይደለም። ይሄ አንድ ክልል ወረዳ ምናምን ተውትና አሜሪካንም አውሮፓንም እንደው ለአንተ ለአንዱ ሰውዬ የወራሽነት መብት ሰጥተው ቢሰጡ ራሱ ሀገር አይደለም። ሀገራችን የኛ ሌላ ዓለም ነው። አሁን እዚህ ውስጥ ምንድን ነን ስንል ስደተኛ ደግሞ በስደተኛ አይኮራም። ስደተኛም ስደተኛን ሊሰድበው አይችልም። አሁን የስደተኞች ካምፕ ቢገባ አንድ ሰው አንተ ስደተኛ ይላል? እርስዎ ነዎት እንጂ ባለ ርስት። አንድ ድንኳን ውስጥ ተቀምጦ አንድ ሰውን ስደተኛ ይላል እንዴ? አሁን አንድ ሰው የኢትዮጵያዊ ሱዳን ተሰዶ ስደተኞች ካምፕ ውስጥ ቢገባ ሁለቱ ኢትዮጵያውያን ሱዳን ስደተኞች ካምፕ ውስጥ ነው ስደተኛ ይባባላሉ? አይባባሉም። ሁሉም ስደተኛ ናቸው። ሁላችንም ስደተኞች ነን። እዚህ ምድር ላይ ርስት የለን ነው። እዚህ ይህ ሀገር የኔ ሀገር ነው እንደሚል ሰው ያለ ወራዳ ፍጥረት የለም። ይህ ሀገር የኛ ሀገር አይደለም። የኛ ሀገር ሌላ ነው። እዚህ ምድር ላይ ስደተኞች ነን። ስለዚህ ተሰደን የመጣን ከአባታችን ከአዳም ጋር ተሰደን የመጣን። ድንግል ማርያምን ያህል ሰው እንኳን እመቤታችን ያህል ሰው እንኳን ለምንድን ነው ቤት ያልነበራት? ስደት ስለሆነ ነው። የስደት ምድር ስለሆነ ነው። ክርስቶስ እንደው ለእሱ ትልቅ አዳራሽ ቢያሰራ ምን ነውር ነበረው? ለአዳም ቤዛ ከመሆኑ በተጨማሪ ይህ ዓለም የስደት ነው። እኛ ሌላ ሀገር ነው ያለን። ስለዚህ አሁን እዚህ ውስጥ ምን ልናደርግ ነው የመጣን ቢሉ ልንሰደድ ነው። በስደተኛ ካምፕ ውስጥ ተቀምጦ አንድ ሰው በረደኝ፣ ጠበበኝ፣ ኧረ ሻል ያለ ክላስ ስጡኝ የለም። ስደተኛ ሆኖ እንዲህ ያለ ነገር የለም። ተሰደ ሲያበቃ ለምን ተቸገርኩ ብለህ አታማርርም። እኛውም በዚህ ዓለም በስደት ስላለን ለምንድን ነው የማይሞላልን ብትሉኝ፣ ስደተኛ ስለሆን በስደተኝነት ነው ያለን እዚህ ምድር ላይ። እንደ አባቶቼ ያለው ቅዱስ ዳዊት ለምን ይመስላችኋል የጨመረበት? እኔ ኃጢአተኛ ስለሆንኩ ነው እንዲምገፋው መከራ የምቀበለው በምድር ላይ የማይሳካልኝ ለዚያ ነው እንዳንል ነው። አብርሃም ታዲያ ክፉ ስለሆነ ነው? አይደለም። የእግዚአብሔር አገልጋዮች የሆኑት እንኳ ምኖች ናቸው ነው? ስደተኞች ናቸው። ራሷ ድንግል ማርያም ራሷ ስደተኛ ናት። ማርያም ፈላሲት ነው የምትባለው። ስደተኛይቱ ማርያም ነው የሚላት አባ ጽጌ ድንግል በሰቆቃወ ድንግል ሲናገር ፈላሲተ ቁስቋም ማርያም ነው የሚላት፣ የቁስቋሟ ስደተኛ ማርያም። ስለዚህ እመቤታችን ስደተኛ ነው የምትባለው። ክርስቶስ ራሱ ቤት የለውም። ለቆናጽል ግበው ቦሙ ወላ የዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልቦቱ ሀበ ያሰምክ ርእሶ። ለቀበሮች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም ብሎ ይናገራል። እኛ ቤት አለን። እኛ ቤት ስላለን ለምሳሌ እኛ መነኮሳት የምንኖርበት ቤት አለ፣ እኔ የምኖርበት ቤት አለ። ጉዳዩ እሱ ጋር አይደለም እየተናገርኩ ያለሁት። እኔም ቢሆን እዚህ ቤት ውስጥ አሁን ገዳሙ ውስጥ ያለ ቤት እየኖርኩ እንደ ቤት ቆጥሬው አልኖርም፣ እንደ ስደተኛ ነው።
እግዚአብሔር ሂድ ቢለኝ እሄዳለሁ፣ ኑር ቢለኝ እኖራለሁ። ሂድ ቢለኝ ማለት እንደ አብርሃም ተነስቶ ያነጋግረኛል አላልኩም። የዚህ ዘመን ሰው ቃለ እግዚአብሔር አይተረጉም እንጂ ቃል ለመተርጎም ጎበዝ ነው። ቃል ይሰነጥቃል፣ የእግዚአብሔር ቃል ግን አይገባውም። ተመስገን። ያ ማለት እግዚአብሔር ኑር ካለን ቦታ እንኖራለን፣ ውጣ ሲለን እንወጣለን። እንደዚያ ነው። ማንም የራሱ የሆነ ነገር የለውም። ሁሉ በእግዚአብሔር እጅ የተያዘ ነው። እና ይህ ዓለም ምንድን ነው ሲባል የስደተኛነት ቦታችን። ስደተኛ ከቤት ውጭ መውጣት ነው መሰደድ ማለት። አሁን እኛ ከቤታችን ውጭ ነው ያለ ነው። መንግስተ ሰማያት ናት ቤታችን በስጋ የምንኖርበት። በሃይማኖት በኩል ግን መንግስተ ሰማያት ውስጥ ነው ያለ ነው። በሃይማኖት ሲሆን መንግስተ ሰማያት በመካከላችሁ ናት ስላለ ክርስቶስ ማለት ነው። በሃይማኖት ከሆነ በአረቦን መንግስተ ሰማያት ውስጥ ነው ያለ ነው። በስጋው ግን አሁን ከርስታችን ወጥተን በስደት ነው ያለ ነው። በሰላም ግቡ ተብለን የምንመረቀው ለዚህ ነው። የሞቀ የደመቀ ቤት ያለው ሀብታም እንኳ ቢሆን ምንድን ነው? ስደተኛ ነው። በሰላም ግባ ይባላል። ቤት የለውም። ቤት የለሽ ነው እሱ ራሱ። በጣም 100 ቤት ይኖረዋል፣ ግን ቤት የለሽ ነው። ቤቱ መንግስተ ሰማያት ነው። ሁለተኛው ይህ ዓለም ለእኛ ምናችን ነው? ይህ ዓለም ለእኛ የልቅሶ ሸለቆ ነው። መዝሙር 83 ቁጥር 6 ላይ እንደነገረን ቅዱስ ዳዊት ይህ ዓለም የልቅሶ ሸለቆ ነው። ብፁዕ ዘእምኀቤከ ረድኤቱ እግዚኦ ወዘይሄሊ በላይሉ ውስተ ቈላተ ብካይ ብሔር ሀበ ሠራኢኩሙ። አልቅሱበት ብለህ በወሰንከው የልቅሶ ሸለቆ በሆነ በዚህ ዓለም ሆኖ የላይኛውን ዓለም የሚያስብ ሰው ንዑድ ክቡር ነው ይላል። የልቅሶ ሸለቆ በሆነ በዚህ ዓለም ሆኖ የላይኛውን የሚያስብ ሰው ንዑድ ክቡር ነው። ይህ ዓለም ምንድን ነው ቢባል የልቅሶ ሸለቆ። ለምንድን ነው ሸለቆ ያለው? ቈላተ ብካይ ያለው ለምን ይመስላችኋል? ሸለቆ ጎደሎ ነው አይደል? ጎድጓዳ ነው። አይሞላም ነው። ይህ ዓለም አይሞላም። መቼም ቢሆን አይሞላም። መቼም ቢሆን አይሞላም። እንደተመሰገኑ መቅረት የለም፣ መዋረድ አለ፣ መሰደብ አለ። እንደተከበሩ መቅረት የለም፣ ዝቅ ማለት አለ። እንደታሰቡ መቅረት የለም፣ መረሳት አለ። እንደተዋቡ መቅረት የለም፣ መጎስቆል አለ። እንዳገኙ መዝለቅ የለም፣ ማጣት አለ። እንደ ሳቁ መቅረት የለም፣ ማልቀስ አለ። አንድ እንደሆኑ መቅረት የለም፣ መለያየት አለ። ጉድለት የማይፈራረቀው ምንም ነገር የለም። ሁሉም ነገር በጊዜ የተለካ ነው። ሌላው ቀርቶ እኮ ለዘላለም የተጋቡ ባልና ሚስቶች አንዱ ጥሎ ሞቶ ይላቀሳሉ። ሞልቶ መዝለቅ የለም። እንግዲያማ እንደ ነገሩ እንደኛማ ባልና ሚስቱ አንድ ቀን እንደተጋቡ እንደው አንዱን ሳያጣው አንድ ቀን ቢሞቱም ጥሩ ነበር፣ አንዱ ብቻውን ሳይቀር። ግን የግድ አንዱን ጥሎ ይሞታል። የዚህ ዓለም ደስታ እንደዚህ ስለሆነ ስለዚህ ሸለቆ ነው የተባለው ለዚህ እና ለምንድን ነው የማይሞላልን ብትሉ ይህ ዓለም ሸለቆ ስለሆነ። ሸለቆ ሐምሌና ነሐሴ ላይ ይሞላል፣ መስከረም ጥቅምት ይጎላል። በዚህ ዓለም ላይ ሁሉም ነገር ሰው የፈለገ ነገር የፈለገ ቢሆን በተሳካ ሊቅነት ቢማር የእውቀት ጉድለት አለበት። ስለዚህ ቅዱስ ጳውሎስ ይህን ሲገልጽ ምን አለ? ሁላችን በድግዝግዝ እንደምናይ ነን፣ ክርስቶስ ሲመጣ ግን ገልጠን እናያለን ይላል። እውቀታችንም ጎደሎ ነው፣ ራሱ ከፊል ነው። በመስታወት እንደሚያይ በድግዝግዝ እንደሚያይ ነን። ክርስቶስ ሲመጣ ግን ገልጠን ነው የምናያል። እውቀቱም ይከፈልብናል፣ ውበቱም ይከፈልብናል፣ ደስታውም ይከፈልብናል፣ ኃይልም ይከፈልብናል። በልጅነት እንሮጣለን፣ በወጣትነት እንበረታለን፣ በጉልምስና እንደክማለን፣ በሽምግልና ፈጽሞ እንወድቃለን። እንደሱ ስለሆነ ይህ ዓለም የልቅሶ ሸለቆ ይባላል። ሳናለቅስ መኖር አይቻልም። በቃ አሁን ሰው ለምንድን ነው መከራ የሚያየው ተብለን ብንጠይቅ መልሳችን ምን ይሆናል? ሁልጊዜ ደስታን እየጠበቅን ነው የምንኖረው። ከዛ የሚያስለቅሰን ነገር የመጣለት ስብርብር ብለን እንወድቃለን። የለቅሶ ሸለቆ ውስጥ እንዳለን እንረሳዋለን። ምን እንላለን? እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም?
ሸለቆ ውስጥ ነው ያለው። ይጎላል። ፍቅርም ይጎላል እኮ መዋደድ ራሱ ይጎላል። ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሳል እንደሚመጣው መጀመሪያ ጤና ይስጥልን ያልነውን ሰውዬ ከዛ ጤና ይስጥልን ከዛ ጤና ይስጥልን እየቀነስነው ነው የምንመጣ። ልናየው የቸኮልነውን ሰው 3 ቀን አብረነው ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብረን ቢቀመጥ የምንለምደው ነው የሚመስለኝ እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለው። ክብር እየጎደለ ፍቅር እየጎደለ የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደሚለው አረ እንትኑን ልስጥህ ቆይ እንትን እሾህ እንዳይወጋ ቆይ ድንጋዩን ላንሳለህ። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለ ነው። እየጎደለ ዱሮ አረ በስላሴ ዱሮ በጭቃ እግሩን ሲረግጠው ችግር የለም አስባ ረገጥከኝ የሚለው ሰውዬ በኋላ መሬቱን ጭቃ ቀባሁ ብሎ ነው የሚናደደው ማለት ነው። ደንባራ አስታውላ አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ እንዳኖሩት አይገኝም። እንዳኖሩን የምንገኘው መንግስተ ሰማያት ውስጥ ብቻ ነው። ሰው ይጎላል። አባቶቻችን እኮ ስንት ጊዜ ሞልተው ስንት ጊዜ ጎለዋል። ትልልቆቹ ቅዱሳን የማይደፈሩት እነዚያ ተራሮች እንኳን ስንት ቀን ጎለው ነበር። ከዚያ በኋላ እግዚአብሔር ብሎ ለዚህ እኮ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የተባለ። ሰው ይጎላል፣ ሰው ይሞላል። ሸለቆ ነው ያለ ነው። ገና ተሞልተን አላለቅንም። ዮሐንስ መጥምቅ ያለውን አሉ ሁሉ ማይምቅ ይምላ፣ ጎድጓዳው ምን ይበልና ያለ ይምላ፣ ሁሉ ወግር ይታት፣ ተራራው ምን ይበል ነው ዝቅ ይበል ነው። ተራራው ዝቅ ይበል፣ ጎድጓዳው ይሙላ። ስለዚህ ሰው የሚጎል የሚሞላ ነው። የሰው ሸለቆ አለው፣ የሰው ተራራ አለው። የሰው ተራራ ትዕቢተኛው ነው፣ የሰው ሸለቆ ጎደሎ ነው። ጎለን እንገኛለን። ያ ሙሉነት የሚመጣው ግን ክርስቶስ ሲያድርብን ነው። እና አሁን በሸለቆ ውስጥ ነው ያለ ነው። እና ሲጀመር ጓደኝነት ስትመሰርቱ ደስታን አትጠብቁ። ሰው በየትኛውም ትዳር ስትመሰርቱ ደስታን አትጠብቁ። ማለት ደስታን አፍስበታለሁ ያላችሁት ሰውዬ የሐዘን ምንጫችሁ ይሆናል። ገዳምም ሲገቡ እንደዚሁ። ገዳም ሲገባ ሰው እኮ ደስታ ጠብቆ ይገባል። ደስታ ጠብቆ ይገባል ማለት በቃ ይሄ ጭቅጭቅ የሌለበት ዓለም ብሎ ነው የሚመጣው። እናቴ እንዲህ ጭቅጭቅ የለ በቃ እንደዚህ ያለ በቃ ጧት ጸሎት፣ ሌት ጸሎት፣ የመላእክት ኑሮ ብሎ ነው የሚመጣ መስሎ አልጓዲ። ስንት መከራ አለው፣ ስንት ውጣ ውረድ ነው ያለው ማለት ነው። ስንት ውጣ ውረድና ደስታን ጠብቆ ይመጣና ከዛ ሲመጣ እዚህ መነኩሴ ሲሆን ይጨቃጨቃል። ሰይጣን አለበት። እኛ ከሰይጣን ራዲየስ ውጭ ነን እንዴ? ሰይጣን የሌለባት ምነው 4 በረት መሬትን በተገኘች እሷን ደግሞ ባለሀብቶች ቀድሞ ይዟታል እንጂ እንዴ ሰይጣን የሌለበት ምድር ከሌለ ጠብ የሌለበት የለም። መነኮሳት ቢሆንም ሊያጣላቸው ይችላል አጋንንት። ከዛ ይመጣና እዚህ የተሰበሰቡት መላእክት ይመስለዋል። ምንኩስና እንደዚህ ነው እንዴ? እዚሁ ሰንበት ተማሪውኝ በቀረው ይሻለኝ ነበር ይላል። ኧረ ተው። እና እዚህ እነ ቅዱስ ሚካኤል ያሉ መስሎሃል? ሰዎች እኮ ነው ያሉት እዚህ ማለት ነው። ሰዎች የእግዚአብሔርን ተስፋ ፈልገው ነው የተሰበሰቡት እዚህ ማለት ሰዎች ናቸው። ሰው ደግሞ ምን ይላል? ይጎላል በሉ እንጂ። ሰው ምን ይላል? ይጎላል ማለት ነው። ሰው ይጎላል። ያ ትልቁ ተራራ እንጦንስ እንኳን አንድ ቀን ጎሎ የለን። አባ መቃርስም አንድ ቀን ጎሎ ያውቃል። አንድ ቀን ጎሎ ነበር። እኔ እንዲያው በትዕቢት በሌላ ማጉደል ቢያውቀው በትዕቢት አጉሎት ነበር። የኔ ክብር ከነቢያት ነው ከሐዋርያት እንዲሁ ይሄ ሁሉ በረሃ ታግሼ የምኖር አስባለው። አረ በከተማ እንደሚኖሩ 2 ሴቶችም አትሆን አለው። እንዲያው በሞቴ ንገሩኝ ትበልጡኛላችሁ አላቸው። ሄዱ። እኛ ምንም የምናውቀው ነገር የለም። 2 ባሎች አሉን። እነሱ ሲመጡ የአንዳችን ባል ቶሎ ከመጣ እኛ አንዳችን ቀድመን እግሩን እናጥበዋለን። ይሄ ገንዘብ የኛ ገንዘብ፣ ያንቺ ልብስ ያንቺ ልብስ አንባባልም። ያንዳችን ልብስ ልጅ ካለቀሰ አንዳችን ሂደን እናጠበዋለን። ከዚህ በቀር ሌላ ጽድቅ የለንም አሉት። በፍቅር በልጣችሁኛል።
ወዮልህ መቃርስ እያለ ተመልሶ ገዳሙን መጣ ይላል። እሱ እንኳን ጎሏል፣ እንኳን እኛ ማለት ነው። ቅዱስ ጴጥሮስም አንድ ቀን ጎሎ ነበር። አንድ ቀን በፍጹም እኔ አላደርገውም፣ ሌላው እንኳን ሊያደርገው ይችላል፣ እኔ ግን በፍጹም አንተን ትቼ እንዲያው ንቅንቅ ያለው ጭራሽ እንዲሁ የቅዱስ ጴጥሮስን ንጽጽር ተመልከቱት። ደቀ መዛሙርቱ ስለ ቅዱስ ቁርባን ሲያስተምር ጥሏቸው ሸሻ ሲል እናንተም ልትሄዱ ነው ሲል ቅዱስ ጴጥሮስ የመለሰው መልስ ልብ እኮ ነው የሚያረሰው። እግዚኦ ሀበ መኑ ነሐውር ዘቃለ ሕይወት ዘላለም ብከ፣ የሕይወት ቃል አንተ እያለህ ወዴት ነው የምንሄደው አለ። ያንን በተናገረበት አፉ የሕይወት ቃል ብሎት ክርስቶስን ሐሙስ ማታ ምንድን ነው ያለው? ሰውዬ የምትይውን ሰውዬ አላውቀውም ነው የሕይወት ቃል። ከዛ ሰውዬ ወዴት እንደወረደ አያችሁት? ወዴት እንደጎደለ ማለት ነው። እሱም ቢሆን ጎድሎ ነበር። ሰው ይጎላል። ስለዚህ እንዲያው በጣም ከሰው ጋር ስትኖሩ መንኮትኮትና መሰበር ካልፈለጋችሁ በቅርብ ለማድረግ ይሄን ለሚሰቡ ሰዎች ኤክስፔክቴሽን የሚባልን ነገር ማስተካከል ጥሩ ነው። መጠብቆ መሄድ ማለት ነው። ጠብቆ መሄድ በጣም ይሰብራል። ተዘጋጅቶ መሄድ የሚገባ ማንም ሰው ነው በሉ። እስቲ አንድ ጊዜ በሉ፣ ሰው ነው በሉ። ምን አላችሁኝ? ሰው ምንድን ነው? አፈር ምን ይላል? ይንሸራተታል። ስለዚህ እስቲ አፈርን በውሃ እንጠበው፣ ምን ይሆናል? እየነጻ ነው? እያደፈን የሚሄድ ጭቃ እየሆነ ነው የሚሄደው። ስለዚህ ሰው ምንድን ነው? አባቶቻችን የሚሉ ነገር አለ። ሲመክሩት ያጠፋል ልጅ፣ ሲያጥቡት ያድፋል ልጅ። ግን ምንድን ነው እንዴ? ይነጻል እንጂ አይገርማችሁም? ግን ሲታጠቡት ያድፋል ልጅ፣ ሲመክሩት ያጠፋል ልጅ። እኔ እንደው እንኳን ትዝ አለኝ ይሄ ነገር። ሲያጥቡት ያድፋል ልጅ ማለት ሳሙና አካላችን ላይ ስንቀባው የሳሙና ድርሻ ምን እንደሆነ ታውቃላችሁ? እድፉን በደንብ መጎልጎል ነው። የሳሙና ድርሻው እድፍ ማውጣት እኮ ነው፣ ሌላ አይደለም። እድፍ ያወጣል። አሁን በውሃ ታጥቦት ሰው ለቆኛል ብሎ ሲጨርስ ሳሙና ቀብቶ ግን ሲለው ግን እንደገና እርሻ ሆኖ ቁጭ ይላል ማለት ነው። ስለዚህ ሳሙና እድፍ ነው የሚወጣው። ሲታጠቡት ያድፋል ልጅ ማለት እድፉ ይወጣል ነው ሲያጥቡት። ሲመክሩት ያጠፋል ልጅ ግን በጣም የሚገርም እኮ ነው። ልጅ እንዳታደርግ ካሉት ማድረግ፣ በአንጻሩ በዚያው አታርጉ ያልናችሁን ሰዎች እልክ እያያዛችሁ የምታደርጉት ልጅ ናችሁ ማለት ነው። የልጅ ነገር አታድርጉ የምንላችሁን ነገር እልክ እዛችሁ የምታደርጉት ሰው ልጅ ነው እንደዛ የሚያደርግ። ትልቅ ሰው እንደዛ አያደርግም። እንዲያውም ምንድነው እኮ የሚባለው በልጅ አስተዳደግ ስነ ልቡና ልጆች ማደጋቸውን የሚያረጋግጡት እምቢ በማለት ነው። አንተ ልጅ ያንን አምጣው ሲባል እምቢ ማለት ምኑ ነው? እንደ ማህበረሰብ ተቀብለውኛል አልተቀበሉኝ የሚለውን እያረጋገጠ ነው። ትልቅ ማደጌን እየተቀበሉት ነው ወይ እነዚህ ሰዎች? የኔ ትልቅ ሰው መሆኔን ተቀብለውታል፣ ጉርምስና የገብቷቸዋል እያለ ነው ማለት ነው። እምቢ ሲል በልቶ ሲባል እየተቀበሉኝ ነው ይላል። እና ምንድነው የሚሉት? አንድ ግብፃዊ ቄስ የጻፉት መጽሐፍ ላይ ነው ያነበብኩት። ምን ይላሉ? እምቢ ማለት የልጅነት ምልክት፣ ያለ መብሰል ምልክት ነው፣ ለጋነት ነው። ትልቅ ሰው ደግሞ እሺ ነው የሚለው። ለምሳሌ አብርሃም ትልቅ ሰው ነው። ምንድን ነው ያለው? ንገሩኝ እንጂ። እሺ ትልቅ ሰው እሺ ነው የሚለው። እምቢ የልጅ ምልክት ነው፣ ለጋ። አሁን ልጆች ከ10 ምናምን ብሎ እምቢ ልጆች መጀመሪያ የሚለማመዱት ቃል እምቢ ነው። ስለዚህ እያልን ያለ ነው ምንድን ነው? ሰው ይጎላል፣ ሰው ይሞላል። ኑሮም ይጎላል ይሞላል። እንደዚያ ነው። ከዚያውም በአንጻሩ ደግሞ እንድናለቅስበትም ነው የመጣ ነው። እዚህ ዓለም ውስጥ ሸለቆ የሚለው ነው እስካሁን ይነግራችሁ። የልቅሶ ሸለቆ ነው ይላል። እናለቅሳለን። በዚህ ዓለም ማልቀሳችን የሚጠበቅ ነው። ብዙ ጊዜ ምን ልንል እንችላለን? የኔ እንባ የሚቆም መቼ ነው? ብዙ ሰው መከራ ተቀብሎ ይሆናል፣ እንደኔ ግን የሚሆን የለም። ተደጋጋሚ ሰው የሚከዳኝ እኔ ነው፣ ተደጋጋሚ ቅድ የሚከሽፍብኝ እኔ ነኝ ልንል እንችላለን። ልናለቅስ ስለመጣን ነው። ልናለቅስ ነው የመጣ ነው፣ ልንደሰት አልመጣ ነው። ስለዚህ ጌታ ምን አለ?
ለምንድን ነው ጌታ እንድናለቅስ የፈለገው? በልቅሷችን ወደዚያኛው ቤታችን እንድንመለስ ስለሚፈልግ ነው። ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፌስሑ። ዛሬ የሚያለቅሱ ሰዎች ንዑዳን ክቡራን ናቸው፣ እነሱ ደስ ይሰኛሉና። የእንባ ጻፋው ደስታ ነው። ስለዚህ ውስጥ እንድናለቅስ ነው የተፈጠርነው። የመጣ ነው እንድናለቅስ ነው። አልቅሰን ድሮ እንባችን ለቅጣት ነበር። እግዚአብሔር ደስታ በገነት ከመረራችሁ ከሰለቻችሁ ሂዱና የምታለቅሱበት ቦታ ብሎ አስወጣቸው። በኋላ እግዚአብሔር ደግሞ ቸር ስለሆነ ይሄኑ ምድር አልቅሰን በንባችን እንድንጠቀምበት አደረገ። እንባ ትልቅ ሀብት ነው እግዚአብሔር ካደለና ከሰጠን ማለት ነው።